ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ። እኔ ዶክተር አማኑኤል እባላለሁኝ። በዛሬው የጤና ትምህርታችን ስለ አጥንት በሽታዎች እንመለከታለን። የአጥንት በሽታዎች ስንት ናቸው? ምልክቶቹ ምንድናቸው? እንዲሁም ሕክምናውስ ምን ይመስላል የሚለውን በሰፊው የምንማማር ይሆናል። ይህ ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ለሁላችሁም በመሰረታዊነት ማወቅ ያለባችሁ ጠቃሚ የጤና መረጃ ስለሆነ ቪዲዮን ከመጀመራችሁ በፊት ላይክ እንዲሁም ሼር በማድረግ እንድትጀምሩት በትህትና እየጠየኳችሁ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ ይሁንላችሁ። አጥንት በዋነኛነት ከኮላጅንና ከካልሽየም የተገነባ ህይወት ያለው የሚያድግ ህብረ ህዋስ ነው። አጥንቶች የአካልን ለስላሳ ክፍሎች የሚጠብቁና ሰውነትን ደግፈው የሚይዙ ስኬለታል በመባል የሚታወቁ ጠንካራ መዋቅር ይፈጥራሉ። በሰውነታችን ውስጥ ሁለት አይነት የአጥንት አይነቶች ይገኛሉ። ኮርቲካል አጥንቶችና ትራቤኩላር አጥንቶች በመባል ይታወቃሉ። ኮርቲካል አጥንቶች ጥቅጥቅ ያሉና ጠንካራ ሲሆኑ የአጥንትን ውጫዊ አካል የሚፈጥሩ ናቸው። ትራቤኩላር ወይም ደግሞ ካንሰለስ የሚባሉ አጥንቶች ደግሞ በአጥንት ውስጠኛው ክፍል የሚገኙና እንደ ማር ወለላ ቀዳዳዎች ያሏቸው ስፖንጃማ የሆኑ አጥንቶች ናቸው። አጥንቶች የውስጥ አካላትን ከአደጋ ከመጠበቅ ባለፈ ሰውነታችን እንዲቀሳቀስና ቀጥ ብሎም እንዲቆም ይረዳሉ። በተጨማሪም አጥንቶች እንደ ካልሽየም ያሉ ማዕድናትን እንደ ማከማቻ ሆነው ያገለግላሉ። አንዳንድ ሰዎች የአጥንትን የመተጣጠፍ ችሎታና ጥንካሬ የሚቀንሱ የጤና እክሎች ወይም ደግሞ በሽታዎች ሊያጋጥሟቸው ይችላሉ። እነዚህም ችግሮች ከተለያዩ ምክንያቶች ሊነሱ ይችላሉ። ከነዚህ መካከል በዘር ወይም ደግሞ በጄኔቲክ ሊመጣ ይችላል። የአካባቢ ሁኔታዎች ሊሆን ይችላል። የአመጋገብ ሁኔታና እንዲሁም ደግሞ እንደ ኢንፌክሽን ያሉ በሽታዎች፣ እነዚህ የአጥንታችንን ጤና በእጅጉ ሊጎዱ የሚችሉ ሁኔታዎች ናቸው ማለት ነው። በመሆኑም ታዲያ በአጥንታችን ላይ ሊከሰቱ የሚችሉ አጠቃላይ 11 የሚሆኑ በሽታዎች አሉ። እነዚህ በሽታዎች ምንድናቸው? እንዲሁም ምልክቶቻቸው ምን ይመስላል የሚለውን በአጠቃላይ በመቀጠል አንድ በአንድ በዝርዝር እንመለከታለን። አንደኛውና የመጀመሪያው የአጥንት በሽታ ኦስትሮፖሮሲስ ይባላል። ይህ ማለት የአጥንት መሳሳት ማለት ነው። ኦስቲዮፖሮሲስ የአጥንት መጠንና የማዕድን ይዘቱ ይሄ ማለት ዴንሲቲው እንዲቀንስ የሚያደርግ በሽታ ነው። ዴንሲቲ ማለት መጠቅጠቅ ማለት ነው። ይሄ ማለት አንድ ነገር ተጠቅጥቆ የሚገኝ ከሆነ ወይም ደግሞ የአንድ ነገር የመጠቅጠቅ ሁኔታን ስንገልጸው ዴንሲቲ ይባላል። ታዲያ የአጥንትን ዴንሲቲ የሚቀንስ በሽታ ኦስቲዮፖሮሲስ ይባላል ማለት ነው። በዚህ ጊዜ የአጥንት ጥራትና አወቃቀር ሊለወጥ ይችላል። ኦስቲዮፖሮሲስ የአጥንትን ጥንካሬ በመቀነስ ለአጥንት ስብራት የመጋለጥ እድልን ይጨምራል። የኦስቲዮፖሮሲስ ተጋላጭነት ከእድሜ መጨመር ጋር አብሮ የሚጨምር ሲሆን በሁሉም የዘር ግንድ ውስጥ ያሉ ሰዎችን ሊያጠቃ ይችላል። ይሄ ማለት ጥቁሮችንም አይመርጥም፣ ነጮችንም አይመርጥም ማለት ነው። ሆኖም ግን በሽታው በብዛት የሚታየው በነጭና በኤዥያ ባሉ ሀገራቶች ነው። እንዲሁም ደግሞ ከወንዶች ይልቅ ሴቶችን በብዛት የሚያጠቃ በሽታ ነው። ሁለተኛው ኦስቲዮፒኒያ ይባላል። ኦስቲዮፒኒያ የሚባለው የአጥንት ማዕድን ይዘት ከመደበኛው መጠን በታች ሲቀንስ፣ ነገር ግን እንደ ኦስቲዮፖሮሲስ ደረጃ በጣም ዝቅተኛ ያልሆነ ደረጃ ላይ ሲኮን የሚከሰት የአጥንት በሽታ ነው። ይሄ ማለት አጥንታችን ሳስቶ ኦስቲዮፒኒያ ላይ ይደርሳል። ከኦስቲዮፒኒያ ቀጥሎ ደግሞ ኦስቲዮፖሮሲስ ላይ ይደርሳል ማለት ነው። ስለዚህ ኦስቲዮፒኒያ ማለት ከኦስቲዮፖሮሲስ በፊት ያለ የአጥንት የመሳሳት ደረጃ ወይም ደግሞ ስቴጅ ነው ማለት ነው። የአጥንት ይዘት ቅድም እንዳልኳችሁ ዴንሲቲ የሚለካው በቲስኮር ነው። ታዲያም የአንድ ሰው የቲስኮር ውጤት በ1 እና 2.5 መካከል ከሆነ ኦስቲዮፒኒያ ተብሎ የሚመደብ ሲሆን ውጤቱ ግን ከ2.5 በታች ከሆነ ግን እንደ ኦስቲዮፖሮሲስ ይቆጠራል ማለት ነው። የኦስቲዮፒኒያ ስርጭት ከወንዶች ይልቅ ይህም በሴቶች ላይ በ4 እጥፍ ብልጫ አለው። ስለዚህ ኦስቲዮፒኒያ የምንለው የአጥንት በሽታ ኦስቲዮፖሮሲስ ላይ ከመድረሳችን በፊት የሚከሰት የአጥንት በሽታ እንደሆነ ማወቅ ያስፈልጋል። ልክ ኦስቲዮፒኒያ ካለቀ በኋላ ወይም ደግሞ የኦስቲዮፒኒያ ደረጃን ካለፋችሁ በኋላ ኦስቲዮፖሮሲስ ላይ የምትደርሱ ይሆናል ማለት ነው። ሶስተኛ የፔጀንት በሽታ ነው። ፔጀንት ዲዚዝ ይባላል። የፔጀንት በሽታ የአጥንት እድሳት ሪሞዴሊንግ ሂደትን የሚጎዳ የአጥንት እክል ነው። የአጥንት እድሳት ማለት ሰውነታችን የቆዩ የአጥንት ህዋሳትን በማስወገድ ወይም ደግሞ በመግደል በአዲስ የመተካት ሂደት ነው። ይሄ ሂደት ሪሞዴሊንግ ይባላል። በነገራችን ላይ ለሪሞዴሊንግ ወይም ደግሞ ለአጥንት እድሳት በጣም አስፈላጊ የሚባል ቫይታሚን አለ። እሱም ቫይታሚን ኤ ነው። ይህንን ማወቅ አለባችሁ።
ይህ ስር የሰደደ በሽታ ያለባቸው ሰዎች ላይ አዲስ አጥንት የመገንባቱ ሂደት በጣም ፈጣን በሆነ ፍጥነት ይከናወናል። ይህም ያልተለመደ የአጥንት ቅርጽ እንዲፈጠር ያደርጋል ማለት ነው። ታዲያም ይህ ሁኔታ አጥንቶች እንዲለሰልሱ ወይም ደግሞ ከመጠን በላይ እንዲገዝፉ በማድረግ ለታጠፈ አጥንት አጥንቶች ቤንዲንግ እንዲሆኑ ወይም ደግሞ ለስብራት ተጋላጭ ያደርጋቸዋል ማለት ነው። ታዲያ ይህ የፔጀንት በሽታ ነው። የአጥንት እድሳትን የሚጎዳ በሽታ ነው። አራተኛ ኦስቲዮጄኔሲስ ኢምፐርፌክታ። ይሄ ማለት በቀላሉ የሚሰበር የአጥንት በሽታ ማለት ነው። ኦስቲዮጄኔሲስ ኢምፐርፌክታ ማለት አጥንቶች በጣም በቀላሉ እንዲሰበሩ የሚያደርግ የጤና እክል ነው። አንዳንድ ሰዎች የሚሰባበር አጥንት በሽታ ይህ ማለት ብሪትል ቦን ዲዚዝ ብለውም ይጠሩታል። ይሄ ሁኔታ የሚከሰተው ለአጥንት ጥንካሬ አስፈላጊ የሆነውን ታይፕ 1 ኮላጅን የተባለ ፕሮቲን ለማምረት መመሪያ በሚያስተላልፉት የሰውነት ጂን ላይ በሚፈጠር ለውጥ ወይም ደግሞ ሚውቴሽን ምክንያት ነው። የበሽታው የቤተሰብ ታሪክ ያለባቸው ሰዎች በበሽታው የመያዝ እድላቸው ከፍተኛ ነው። ምክንያቱም ጂን ሚውቴሽኑ ከአንድ ወይም ደግሞ ከሁለቱም ወላጆች ሊወረስ ይችላል። የዚህ በሽታ የተለያዩ አይነቶች ያሉት ሲሆን ታይፕ 1 በጣም የተለመደውና ቀላሉ ሲሆን ታይፕ 2 ደግሞ በጣም ከባዱ አይነት ነው ማለት ነው። አምስተኛ ኦስቲዮ ኔክሮሲስ። ይሄ ማለት የአጥንት መሞት ነው። ኦቫስኩላር ኔክሮሲስ ተብሎ የሚታወቀው ኦስቲዮ ኔክሮሲስ ወደ አጥንት የሚሄደው የደም ፍሰት ሲቋረጥና የአጥንት ህብረ ሕዋሳት ሲሞቱ የሚከሰት በሽታ ነው። ይህም አጥንቱ እንዲፈራረስና መገጣጠሚያውም እንዲላላ ይሄ ማለት ኮላፕስ ሊያደርገው ይችላል። ኦስቲዮኔክሮሲስ በማንኛውም የሰውነት አጥንት ላይ ሊከሰት ቢችልም በብዛት ግን ትከሻን፣ ዳሌንና ጉልበትን የሚያጠቃ ነው። ሁኔታው በብዛት ከ20 እስከ 50 ዓመት የዕድሜ ክልል ውስጥ ባሉ ሰዎች ላይ የሚታይ ሲሆን እነዚህ ግለሰቦች አብዛኛውን ጊዜ የአጥንት ጉዳት ይሄ ማለት ትራውማ ሲደርስባቸው የኮርቲኮስትሮይድ መድኃኒቶችን የሚወስዱ ከሆነ ወይም ደግሞ ከልክ ያለፈ የአልኮል መጠጥ የመጠጣት ታሪክ ካላቸው ይህ በሽታ ይኖርባቸዋል ወይንም ተጠቂነታቸው የሚጨምር ይሆናል። ኦስቲዮኔክሮሲስ ወይም ደግሞ አቫስኩላር ኔክሮሲስ ማለት የአጥንት መሞት በሽታ ነው። በጣም የከፋው የአጥንት በሽታ ነው። ስድስተኛ የሚባለው የአጥንት በሽታ ኦስቲዮ አርትራይተስ ነው። ይሄ ማለት መገጣጠሚያን የሚጎዳ የአጥንት በሽታ ነው። ኦስቲዮ አርትራይተስ በጣም የተለመደው የቁርጥማት ወይም ደግሞ አርትራይተስ ከምንላቸው የበሽታ አይነቶች ውስጥ አንዱ ነው። ይህም በሽታ በመገጣጠሚያዎች ላይ የሚገኘውንና አጥንቶችንም የሚሸፍነውን ካርቲሌጅ ወይም ደግሞ ልም አጥንት የምንለውን በመሸርሸር መገጣጠሚያዎችን ይጎዳል ማለት ነው። ኦስቲዮ አርትራይተስ የአጥንትን ቅርጽ ሊለውጥ ይችላል። በሽታው በብዛትም እጅን፣ ዳሌልና ጉልበትን የሚያጠቃ በሽታ ነው። ይሄ ማለት በአጠቃላይ መገጣጠሚያችን ላይ የሚከሰት ወይም ደግሞ መገጣጠሚያ ባሉባቸው አካባቢዎች ላይ የሚከሰት የአጥንት በሽታ ነው ማለት ነው። ሰባተኛ ኦስቲዮ ማላይተስ ይባላል። ይሄ ማለት የአጥንት ኢንፌክሽን ማለት ነው። ኦስቲዮ ማላይተስ በአጥንት ላይ የሚከሰት ኢንፌክሽን ወይም ደግሞ ብግነትን ይገልጻል። ማዮላይተስ የሚለው ቃል በአጥንት ውስጥ ባሉ የሰባ ህብረ ሕዋሳት ላይ የሚከሰትን ብግነትን ያመለክታል። ይህም አብዛኛውን ጊዜ የሚከሰተው የባክቴሪያ ወይም ደግሞ የፈንገስ ኢንፌክሽን ከደም ዝውውር ወይም ደግሞ በአቅራቢያ ካሉ ህብረ ሕዋሳት ወደ አጥንት ሲገባ ነው ይህ በሽታ የሚከሰትብን ማለት ነው። በማንኛውም የእድሜ ክልል ላይ ሊከሰት ቢችልም በህፃናት ላይ ግን በብዛት የሚከሰት በሽታ ነው። ስለ ኦስቲዮ ማላይተስ ወይም ደግሞ ስለ አጥንት ኢንፌክሽን ከዚህ በፊት የሰራሁላችሁ ቪዲዮ ስላለ ስለዚህ የአጥንት በሽታ ሰፊ የሆነ ማብራሪያን ከዛ ቪዲዮ ማግኘት የምትችሉ ይሆናል። ስምንተኛው የአጥንት በሽታ ፋይብሮሲስ ዲስፕሌፕሲያ ይባላል። ፋይብሮሲስ ዲስፕሌፕሲያ የሚከሰተው ያልተለመደ ይሄ ማለት ፋይብሮስ የሆነ ቲሹ ጤናማ የአጥንት ህብረ ሕዋሳትን ሲነካ ነው። ይህም ያልተለመደ ጠባሳ መሰል ህብረ ሕዋስ አጥንቱ እንዲዳከም ያደርጋል። ይህም አጥንቱን ቅርጹን እንዲቀይርና ለስብራትም የመጋለጥ እድሉ እንዲጨምር ሊያደርግ ይችላል። ፋይብሮሲስ ዲስፕሌፕሲያ አብዛኛውን ጊዜ የሚከሰተው የአጥንት ሴሎች ያልተለመደ ፋይበር አጥንት እንዲያመርቱ በማድረግ የጂን ሚውቴሽን ምክንያት ነው ማለት ነው። በማንኛውም አጥንት ላይ ሊከሰት ቢችልም በብዛት በጭን አጥንት፣ በቅልጥም፣ በጎድን አጥንቶች፣ በራስ ቅል እንዲሁም በክንድና በዳሌ አጥንት ላይ የሚታይ ወይም ደግሞ የሚከሰት በሽታ ነው። ዘጠነኛ የአጥንት ካንሰርና እጢዎች ናቸው። ይሄ ማለት ቦን ካንሰር ወይም ደግሞ ቲዩመር እንላቸዋለን። ይሄ በሽታ ማለት ነው። ይህ የአጥንት ካንሰር በአጥንት ውስጥ ያሉ ሴሎች ከቁጥጥር ውጭ ማደግ ሲጀምሩ የሚከሰት ያልተለመደ የካንሰር አይነት ነው። ማንኛውም በአጥንት ውስጥ ያለ ሴል ወደ ካንሰርነት ሊቀየር ይችላል። ቀዳሚ ወይም ደግሞ ፕራይመሪ የአጥንት ካንሰሮች የሚባሉት በአጥንት ውስጥ የሚጀምሩ ካንሰሮች ናቸው። ከነዚህ መካከል ታዲያ ኦስቲዮ ሳክሮማ የሚባል አለ። እንዲሁም ደግሞ ዊንግ ሳርኮማ የምንላቸው አሉ። በብዛት እነዚህ በብዛት የሚታወቁ ናቸው።
በተጨማሪም የካንሰር ሴሎች ከሌሎች የሰውነት ክፍሎች ተነስተውም ወደ አጥንት ሊሰራጩ ይችላሉ። ይሄ ማለት አጥንት ላይ ብቻ ሊፈጠር ወይም ደግሞ አጥንት ላይ ብቻ የሚፈጠር ላይሆን ይችላል። ከሌላ የሰውነት ክፍላችንም ተነስቶ ካንሰሩ ወደ አጥንታችን ተሰራጭቶ የአጥንት ካንሰር ሊያደርስብን ይችላል ማለት ነው። ይህንንም ታዲያ ቦን ሜታሲስታሲስ ተብሎ ይጠራል ማለት ነው። ይህ አይነቱም ስርጭት በብዛት የሚታየው በጀርባ አጥንት ላይ ወይም ደግሞ ስፓይናል ላይ ይሆናል ማለት ነው። ስለዚህ የአጥንት ካንሰርም የከፋ የምንለው የአጥንት በሽታ ነው ማለት ነው። 10ኛ የአጥንት በሽታ ኦስቲዮማሌሺያ ነው። ይህ ማለት የአጥንት መለስለስ ማለት ነው። ኦስቲዮማሌሺያ ወይም ደግሞ የአጥንት መለስለስ የሚባለው አጥንት ከተፈጠረ በኋላ መድረቅና መጠንከር ያለበትን ያክል ሳይጠነክር ሲቀር የሚከሰት የጤና እክል ነው። ይህም የአጥንት ሜታቦሊዝም በሽታ የሚከሰተው አጥንቱ በቂ የማዕድን ሽፋን ይሄ ማለት ሚኒራላይዜሽን ሳያገኝ ሲቀር ነው ማለት ነው። ማዕድን የማግኘት ሂደት ማለት ማዕድናት የአጥንትን ውስጠኛው ክፍል በመሸፈን ጠንካራ ውጫዊ አካል የሚፈጥሩበት ሂደት ነው። ይህም ሂደት ሳይሟላ ሲቀር ኮላጅኑ ለስላሳ ሆኖ ስለሚቀር ለአደጋ አጥንቱ ተጋላጭ ይሆናል ማለት ነው። በዚህ ጊዜ ኦስቲዮማሌሺያ ወይም ደግሞ የአጥንት መለስለስ በሽታ የሚከሰት ይሆናል። አብዛኛውን ህፃናት ላይ ይከሰታል ማለት ነው። 11ኛ ሪኬትስ ይባላል። ይህ ማለት የአጥንት መልፈስፈስ ነው። ሪኬትስ በልጅነት ዕድሜ የሚከሰትና ከኦስቲዮማሌሺያ ጋር ተመሳሳይ የሆነ የአጥንት ሁኔታ ነው። ሆኖም ግን ይህ የሚከሰተው በማዕድን የመሸፈን ሂደት ጉድለት ምክንያት ነው። ይህም ችግር አጥንት ለስላሳና ደካማ እንዲሆን የሚያደርግ ሲሆን አብዛኛውን ጊዜ የሚከሰተውም በቫይታሚን ዲ እጥረት ምክንያት ነው። በቂ ቫይታሚን ዲ ከሌለ ሰውነታችን ለአጥንትና እድገትና ጥንካሬ አስፈላጊ የሆኑትን ካልሽየምና ፎስፈረስ የሚባሉ ማዕድናቶችን ማቀነባበር አይችልም። የቫይታሚን ዲ እጥረትም በተገቢው መንገድ ካለመመገብ፣ ለፀሐይ ብርሃን በቂ ተጋላጭነትን ካለማግኘት ወይም ደግሞ በሰውነት ውስጥ ንጥረ ነገሮችን አብዞርብ የማድረግ ችግር ካለ በእነዚህ ምክንያት ሊከሰት ይችላል። ታዲያም በህፃናት ላይ ሪኬትስ የሚባል የአጥንት መልፈስፈስ በሽታ እንዲከሰትባቸው ያደርጋል ማለት ነው። ስለሆነም እንግዲህ እንደ አጠቃላይ እነዚህ 11 በሽታዎች በአጥንቶቻችን ላይ ሊከሰቱ የሚችሉ አጥንታችንን ብቻ የሚያጠቁ በሽታዎች ናቸው ማለት ነው። ነገር ግን ከዚህም ባለፈ ራስን በራስ የሚያጠቁ የጤና ሁኔታዎች አሉ። እነዚህ በአጠቃላይ አውቶ ኢሚኒ ኮንዲሽን እንላቸዋለን። እነዚህም የአጥንት በሽታን ያስከትላሉ። ራስን በራስ የሚያጠቃ የጤና እክል ይሄ ማለት አውቶ ኢሚኒ ኮንዲሽን የሚከሰተው የሰውነት በሽታ የመከላከል ስርዓት የራሱን የሰውነት ሴሎች ህብረ ሕዋሳትና አካላትን በተሳሳተ መንገድ ሲያጠቃቸው ነው። የአጥንት በሽታዎችም ከነዚህ በሽታዎች ጋር ተያይዘው ሊከሰቱብን ይችላሉ ማለት ነው። ይህም እንደ አጥንት መሳሳትና ስብራት ያሉ ችግሮችን ያደርሱብናል ማለት ነው። እነዚህ በሽታዎች ደግሞ ምንድን ናቸው ስንል አንደኛውና የመጀመሪያው አይነት 1 የስኳር በሽታ ነው። ይህም ታይፕ 1 ዲያቤቲስ እንለዋለን። በዚህ በሽታ የተጠቁ ሰዎች በቂ ኢንሱሊን አያመነጩም። ይሄ ማለት ሰውነታቸው ከምግብ የሚያገኙን ስኳር በቀላሉ መውሰድ አይችልም ማለት ነው። አይነት 1 ስኳር በሽታ ያለባቸው ሰዎችም ለኦስትሮፖሮሲስ ወይም ደግሞ ለአጥንት መሳሳት የመጋለጥ እድላቸው ከፍተኛ ነው። ሁለተኛ ሉፐስ ይባላል። ይሄ ሁኔታ ብዙ የሰውነት ክፍሎች ላይ የሚዛመት ከፍተኛ የሆነ ብግነትን ወይም ደግሞ ኢንፍላሜሽን ያስከትላል። ለሉፐስ የሚሰጡ አንዳንድ የህክምና አማራጮች ሰዎችን ለአጥንት መሳሳትና ለስብራት ተጋላጭ ያደርጉ ይችላሉ ማለት ነው። ሶስተኛ ሩማቶይድ አርትራይተስ ይባላል። ይህም የራስ በሽታ የመከላከል ስርዓት በስተት ሕዋሶቻችንን ሲያጠቃ የሚከሰት በሽታ ነው። ታዲያ ይህ በሽታ የሰውነት መከላከያ ስርዓት በመገጣጠሚያዎች ዙሪያ ያሉትን ሽፋኖች እንዲያጠቃና ካርቲሌጅ የምንለው ወይም ደግሞ ልማጥንት እንዲሸረሸር ያደርጋል ማለት ነው። በዚህም በሽታ የተጠቁ ሰዎች ለአጥንት መሳሳትና ለስብራት የመጋለጥ እድላቸው ከፍተኛ ነው። ሩማቶይድ አርትራይተስ ምንድነው ካላችሁ፣ ስለዚህም የሰራሁላችሁ በጣም ብዙ ቪዲዮዎች ስላሉ ብዙ ማብራሪያን ከቪዲዮዎቹ ማግኘት ትችላላችሁ ማለት ነው። አራተኛ የሴሊያሊክ በሽታ ይባላል። ይህ በሽታ ሰውነታችን እንደ ስንዴ፣ ገብስና አጃ ባሉ ምግቦች ውስጥ የሚገኘውን ግሉተን የተባለ ፕሮቲን መቋቋም ሲያቅተው የሚከሰት በሽታ ነው። የበሽታ መከላከል ስርዓቱ የትንሹን አንጀት ሽፋን ያጠቃል፣ እንዲሁም ደግሞ የሚጎዳ ይሆናል። የሴሊያሊክ በሽታ ያለበት ሰውም ተገቢውን ሕክምና ካላገኘ ለአጥንት ጤና አስፈላጊ የሆነውን ካልሽየም የመምጠጥ ችግር ስለሚገጥመው ለአጥንት በሽታ ሊጋለጥ ይችላል ማለት ነው። ታዲያ እነዚህ አሁን የዘረዘርኩላችሁ ራስን በራስ የሚያጠቁ የጤና ሁኔታዎች ወይም ደግሞ በሽታዎችም ለአጥንት በሽታ የሚዳርጉን ምክንያቶች ናቸው ማለት ነው። አሁን ደግሞ የአጥንት በሽታ ምልክቶችን እናያለን። የአጥንት በሽታ ምልክቶች እንደ ሁኔታው ሊለያዩ ይችላሉ። አንዳንዶቹ ደግሞ ምንም አይነት ምልክትም ላያሳዩ ይችላሉ። ለምሳሌ ኦስትሮፖሮሲስን ብናየው ዝምተኛ በሽታ በመባል ይታወቃል። ምክንያቱም አብዛኛውን ጊዜ አጥንት እስኪሰበር ድረስ ወይም ደግሞ አጥንታችሁ ፍራክቸር እስኪያደርግ ድረስ
ምንም አይነት ምልክትን የሚያሳያችሁ አይሆንም። ነገር ግን ጠቅለል ያሉ የአጥንት በሽታ ምልክቶችን የሚያሳዩ ምልክቶች አሉ። እነዚህ ምልክቶች አጠቃላይ የሆነ የአጥንት ህመም፣ በትንሹ በመገፋት ወይም ደግሞ ቀላል እንቅስቃሴ በማድረግ የሚከሰት የአጥንት ስብራት፣ የመገጣጠሚያ ወለምታ፣ ኢንፌክሽኖች፣ የመገጣጠሚያ ህመም፣ የጀርባ ህመም እንዲሁም ደግሞ የሰውነት መርከም፣ ይሄ ማለት አጠቃላይ መዛል፣ እነዚህ የአጥንት በሽታ ምልክቶችን ይገልጻሉ። አንድ ሰው እንደ አጥንት በሽታው አይነት የተለያዩ ምልክቶችም ሊታዩበት ይችላል። ለምሳሌ ኦስቲዮማላይተስ፣ ይሄ ማለት የአጥንት ኢንፌክሽን ያለበት ሰው በኢንፌክሽኑ ቦታ ላይ መቅላትን፣ እብጠትንና ሙቀት ሊሰማው ይችላል። የአጥንት ካንሰር ያለባቸው ሰዎች ደግሞ እንደ ክብደት መቀነስና ከፍተኛ ድካም ያሉ ተጨማሪ ምልክቶች ሊታዩባቸው ይችላል። ወይም ደግሞ እጢው ባለበት አካባቢ ላይም እብጠት ሊኖር ይችላል ማለት ነው። ስለዚህ የአጥንት በሽታ ምልክቶች እንደ አጥንት በሽታው አይነት እንደሚለያዩ መገንዘብና ማወቅ ያስፈልጋል ማለት ነው። አሁን ለአጥንት በሽታ መንስኤዎችና ተጋላጭ የሚያደርጉ ሁኔታዎችን ወይም ደግሞ ተጋላጮች ምን አይነት ሰዎች ናቸው የሚለውን ደግሞ እንይ። ለአጥንት በሽታ መከሰት በርካታ ምክንያቶች ሊኖሩ ይችላሉ። አንዳንዶቹ ለአንድ የተወሰነ የአጥንት በሽታ አይነት ብቻ የሚከሰቱ ሊሆኑ ይችላሉ። ዋና ዋና መንስኤዎች የሚባሉትን ስናይ የመጀመሪያውና በቅድሚያ የምንመለከተው ጄኔቲክስ ወይም ደግሞ ዘር ነው። አንድ ሰው በጂን ሙቴሽን ወይም ደግሞ ለውጡ ምክንያት ወይም ደግሞ በቤተሰብ ውስጥ የአጥንት በሽታ ታሪክ ካለ ለበሽታ የመጋለጥ እድሉ ከፍተኛ ሊሆን ይችላል። ግለሰቡ የዘር ሙቴሽኑ ከአንድ ወይም ደግሞ ከሁለቱም ወላጆች ሊወርሰው ይችላል። በዘር እንደሚተላለፍ ማወቅ አለባችሁ። ሁለተኛው እርጅና ነው። ሰዎች እድሜያቸው እየገፋ ሲሄድ በአጥንታቸው ውስጥ ያለው የማዕድን መጠን መቀነስ ይጀምራል። ይህም አጥንቱ ጥንካሬው እንዲቀንስና በቀላሉም ሊሰበር የሚችል ደካማ እንዲሆን ያደርገዋል ማለት ነው። በሶስተኛ የአመጋገባችን ሁኔታ ነው። ጤናማና ጠንካራ አጥንት እንዲኖረን የተመጣጠነ ምግብ መመገብ አለብን። በተለይ ሰዎች በቂ የሆነ የካልሲየምና የቫይታሚን ዲ መጠን ማግኘት ይኖርባቸዋል። የትኞቹ ማዕድኖች ለአጥንታችን ጤንነት አስፈላጊ ናቸው ካላችሁ ደግሞ ስለዚህም ባለፈው የሰራሁት ቪዲዮ አለ፣ እሱን መመልከት ይኖርባችኋል። አራተኛ ተጋላጭ የሚያደርገው የአጥንት እድሳት ሂደት ችግር ካለ ነው። ከ20 ዓመት ዕድሜ በኋላ ሰውነታችን የቆዩ የአጥንት ህዋሳትን በአዲስ ከመተካት ይልቅ በፍጥነት የሚያስወግድበት ሁኔታ ኢምባላንስ ሊፈጠር ይችላል። ይህም የአጥንት ጥንካሬና ጥራቱ እንዲቀንስ ያደርገዋል ማለት ነው። አምስተኛ የሆርሞን ለውጦች። የተወሰኑ ሆርሞኖች አለመመጣጠን ለኦስትሮፖሮሲስ የመጋለጥ እድልን ሊጨምር ይችላል። ለምሳሌ በሴቶች ላይ የወር አበባ በሚቆምበት ጊዜ የሚታየው ዝቅተኛ ኤስትሮጅን መጠን ወይም በወንዶች ላይ የሚታይ ዝቅተኛ ቴስቴስትሮን መጠን ለዚህ ተጋላጭ ያደርጋል ማለት ነው። ስድስተኛ መድኃኒቶች ናቸው። የተወሰኑ መድኃኒቶች ለአጥንት በሽታ የመጋለጥ እድልን ሊጨምሩብን ይችላሉ። ለምሳሌ ኮርቲኮስትሮይድ የሚባሉ መድኃኒቶች፣ የታይሮይድ መድኃኒቶችና የጾታ ሆርሞን መጠንን የሚቀንሱ መድኃኒቶች በአጥንት ጤና ላይ ጉዳት ያደርሳሉ ማለት ነው። ሰባተኛ የራሳችን የአኗኗር ዘይቤያችን ነው። በቂ የአካል ብቃት እንቅስቃሴ የማናደርግ ከሆነ ማጨስ እናም ከልክ ያለፈ አልኮል መጠጥ ፍጆታ ካለን ለአጥንት መሳሳት ወይም ደግሞ ኦስትሮፖሮሲስ የሚያጋልጡ እነዚህ የተሳሳቱ ወይንም ጤናማ ያልሆኑ የአኗኗር ዘይቤዎች ናቸው ማለት ነው። በእነዚህ ምክንያቶች እንግዲህ የአጥንት በሽታ ተጋላጭነታችን የሚጨምር ይሆናል ማለት ነው። የአጥንት በሽታ እንዴት ይታወቃል ካላችሁ ደግሞ በምርመራ ማለት ነው። በመጀመሪያ በምልክቶቹ ነው የሚታወቀው። ቅድም እንዳልኳችሁ ምልክቶቹ በደንብ ይታያሉ። የአጥንት በሽታ ምልክቶች ከታዩ በምልክቶቹ መለየት ይቻላል። ከዚህ ባለፈ ግን ምርመራም ይደረጋል። ለምሳሌ በኤክስሬይ ምርመራ፣ በኤምአርአይ ስካን፣ በደም ምርመራና እንዲሁም ደግሞ ባዮፕሲን በመውሰድ በሽታው ወይም ደግሞ በሽታዎቹን መለየትና ማወቅ ይቻላል ማለት ነው። ይህን ካለን ታዲያ በስተመጨረሻ ህክምናው ምን ይመስላል የሚለውን አይተን ፕሮግራሜን የማበቃ ይሆናል። በጣም ተገቢው የህክምና አማራጭ የሚወሰነው እንደ አጥንት በሽታው አይነትና እንደ በሽታውም ክብደት ደረጃ ይሆናል። ለምሳሌ ለኦስትሮፖሮሲስና ለኦስቲዮፒኒያ የሚሰጠው ህክምና ዓላማው ተጨማሪ የአጥንት መሳሳትን ማቆምና ስብራትም እንዳይከሰት መከላከል ነው። ስለዚህ ህክምናው ምን ይመስላል ካላችሁ የአመጋገብ መመሪያዎችን መስጠት፣ ይሄ ማለት አጥንትን የሚያጠነክሩ ማዕድናቶችን እንዲሁም ደግሞ ቫይታሚኖችን የያዘ አመጋገብን እንድትመገቡ ማድረግ፣ ምክር መስጠት። ሌላው የአኗኗር ዘይቤ ለውጦችን ማድረግ፣ ለምሳሌ የአካል ብቃት እንቅስቃሴ ማዘውተር፣ የምታጭሱ ከሆነ አልኮል የምትጠጡ ከሆነ እነዚህን ጎጂ የሚባሉትን ደግሞ መቀነስ ያስፈልጋል። ሌላው የመውደቅ አደጋን የሚቀንሱ እርምጃዎችን መውሰድ ያስፈልጋል። ይህም ስብራት እንዳይከሰት አጥንታችንን ከጉዳት ለመጠበቅ ይረዳናል። ሌላው መድኃኒቶችም ይካተታሉ ማለት ነው። እንደ ኦስቲዮጄኔሲስ ኢምፐርፌክታ ያሉ አንዳንድ የአጥንት በሽታዎች በአሁኑ ጊዜ ውጤታማ የሆነ ፈዋሽ ህክምና የላቸውም። ስለዚህ የህክምናው ዓላማ ምልክቶቹን መከላከል ወይም ደግሞ መቆጣጠር እንዲሁም ደግሞ የጡንቻን ጥንካሬና የአጥንት መጠን ማሻሻል ነው ማለት ነው። ኦስቲዮጄኔሲስ ኢምፐርፌክት ያለበት ሰው
ከመድኃኒት በተጨማሪ የጡንቻን ጥንካሬና የመንቀሳቀስ ችሎታን ለማሻሻል የአካል ሕክምና ወይንም ፊዚካል ቴራፒ ሊደረግለት ይችላል። አንዳንድ ሁኔታዎች ደግሞ የቀዶ ጥገና አማራጮችን ሊጠይቁ ይችላሉ። ለምሳሌ ኦስቲዮ ኔክሮሲስ ያለበት ሰው መገጣጠሚያዎቹ እንዳይጎዱ የቀዶ ጥገና ሕክምና ሊያስፈልገው ይችላል። የአጥንት እጢ ያለበትም ሰው ደግሞ እጢውን ለማስወገድ ቀዶ ጥገና ሊያስፈልገው ይችላል። የአጥንት ካንሰር ያለባቸው ሰዎች ደግሞ እንደ ካንሰሩ ደረጃ ተጨማሪ ሕክምናዎችን ሊያስፈልጋቸው ይችላል። ለምሳሌ እንደ ኬሞቴራፒ ወይም ደግሞ የጨረር ሕክምና ያሉ የካንሰር ሕክምናዎች ሊያስፈልጋቸው ይችላል ማለት ነው። ስለዚህ አሁንም ሕክምናው እንደ አጥንት በሽታው አይነትና እንደ አጥንት በሽታውም ደረጃ የሚወሰን ይሆናል ማለት ነው። ስለዚህም ስናጠቃልለው የአጥንት በሽታዎች የአጥንትን ጥንካሬ ወይም ደግሞ የመተጣጠፍ ችሎታን የሚቀይሩ አጠቃላይ የጤና ሁኔታዎችን ያመለክታሉ። እነዚህም እንደ አጥንት ህመም፣ የመንቀሳቀስ ችግርና ለአጥንት ስብራት የመጋለጥ ዕድል መጨመርን የመሳሰሉ ምልክቶችን ሊያስከትሉ ይችላሉ። ታዲያም እነዚህ ጤና እክሎች እንደ እርጅና፣ ዘር ወይም ደግሞ ጄኔቲክስ፣ የሆርሞን ለውጦችና የምግብ ንጥረ ነገሮች እጥረት ያለ ብዙ ሊሆኑ የሚችሉ መንስኤዎች ሊኖራቸው ይችላል። እንደ በቂ የአካል ብቃት እንቅስቃሴ አለማድረግ፣ ማጨስ እናም የአልኮል መጠጥ ፍጆታ ያሉ የአኗኗር ዘይቤዎችም ለአጥንት በሽታ የመጋለጥ ዕድልን ሊጨምሩብን ይችላሉ። የአጥንት በሽታዎችን ለመለየትም የተለያዩ ምርመራዎች ይደረጋሉ። በሽታው ከታወቀ በኋላ እንደ ሁኔታው መድኃኒትን፣ የአኗኗር ዘይቤ ለውጦችን እናም የቀዶ ጥገናን ሕክምና ሊያካትት የሚችል ሕክምናዎች የሚሰጡ ይሆናል ማለት ነው። ስለሆነም ክቡራን ቤተሰቦች አጠቃላይ ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ሰፊ ነው። አስፈላጊ የሚባሉ ነጥቦችን እንዲሁም ደግሞ ስለ አጥንት በሽታዎች ማወቅ ያለባችሁን ሁሉንም መረጃዎችን የያዘ ቪዲዮ ነው። ስለዚህ ይህ ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል እንዲሁም ደግሞ አስተማሪም ስለሆነ ለሌሎችም ተደራሽ እንዲሆን በቅንነት ሼር አድርጉልኝ። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።